ላይከብድ ይችላል። ግን ደግሞ አንዳንድ ሰው ደግሞ ሊከብድ ይችላል። ሁሉም ሰው እንደኛው አይደለም። ዱባይ ታውቃላችሁ ብዙ ፕሮሰስ ነው ያለው። በቀላሉ እኛ ራሱ ገና ካሁኑ እያወጣን ያለነው ወጪ እኛ እናውቃለን። ስለዚህ ሰዎችን ማስገደድ አልችልም። ግን ደግሞ የትኛውም ሰው እንዲመጣ ሁሉንም ሰው ነው የምጋብዘው። ዩቲዩበርም ይሁን የሚዲያ ሰው ይሁን እንደገና ደግሞ ኦዲየንስ ይሁን የትኛውም ሰው ፕሮግራሜ ላይ እንዲገኝ እፈልጋለሁ። ከዛ ባለፈ ግን ፈርዘር በግድ ነገሮች የምናደርጋቸው ነገሮች አይኖሩም። ይህንንም መረዳት አለባቸው። ግን ደግሞ ሁሉም ሰው እግዚአብሔር ብሎ መሰባሰብ ደስ ይለኛል። እሱን ደግሞ እንግዲህ ምናየው ይሆናል። ለምን አሁን ላይ ደግሞ ትንሽ ቪዛም ሪጅስት እያደረገ ነው፣ እየመለሰ ነው። የአንዳንድ ሰዎችን እየመለሰባቸው ነው። ከኢትዮጵያ ወደ ዱባይ ለመምጣት አሁን ላይ እንደ በፊት ቀላል አይደለም። ለ3 ቀን ለ2 ቀን ምናምን ነው እየተፈቀደ ያለው። ለሳምንት ለ15 ቀን የሚባለው ነገር በጣም አዛ ሆኗል። ለእኛ ራሱ ጸሎት አድርጉ እንዲረዳ ማለት ነው። 15 ቀን እንዲሳካ እንጂ እንደ በፊት አይደለም። ዱባይ ቀለል ባለ መንገድ ደርሶ መንጣት ምናምን ትንሽ ይከብዳል። አሁን ላይ ባንክ ስቴትመንት ተጠይቀን ከባንክ ስቴትመንትን ባለፈ ማስያዥ ብር አስይዘን ምናምን ነው ነገሮችን እያስኬድን ያለ። አስቡት የሰው ልጅ የትኬት የሆነ ነገር እዛ የሩም የቤርግ የሁሉ ነገር ቆርጦ በዛ ላይ እንደገና እዚህ ማስያዣ ብር ሌላ አስይዞ ምናምን ለመምጣት ትንሽ ቻሌንጅ ነው እና እንደምታስቡትም ቀላል አይደለም። እና ማንም ሰው እኔ ባይመጣም ቅር አይለኝም፣ አይደብረኝም። ለምን ያለውን ነገር እኔ ስለማውቀው ማለት ነው። አንዳንድ ሰዎች ከፍለው ላይ ቪዛ ከፍለው ሪጅስት እያደረገ ነው እየመለሰባቸው ማለት ነው። ሁለቴ ደግሞ ከመለሰ ዱባይ 3ኛ ሻይል። ስለዚህ ይህንን ነገር እያሰበን ቢሆን ጥሩ ነው። ከዛ ባለፈ ግን ከሁሉም ሰው ጋር ሰላም ነን፣ ፍቅር ነን። ቆይ አኳንት ምንድን ነው? እዛ እንኳን መሄድ ማይችል ሰው እዚህ ፕሮግራም አለ፣ የፋሚሊ ፕሮግራም። እዛ ደግሞ ተገናኝተን የፍጣሪ ፍቃድ ከሆነ እንግዲህ ከቤተሰብ ጋር ደግሞ አሪፍ ታይም እናሳልፋለን። ስለዚህ የሆነ ሰው ግዴታ ለምን አልመጣም ምናምን የሚል ጥያቄ እንዳይፈጠርባቸው ሁላችሁም ጋር ማለት ነው። ለምን ከባድ ነው። ኑሮ አለ፣ የራሱ ኑሮ አለ፣ የፋሚሊ ኑሮ አለ፣ ፋሚሊውን እያገዘ የሚኖር ሰው አለ። ስለዚህ የሁሉ ነገሮች አንድ ላይ ሲደማመሩ ቻሌንጅ ነው። እኛ ራሱ እንዴት ሆነን እንደምንመጣ እኛ ነው የምናውቀው ከእግዚአብሔር ጋር ማለት ነው። ግን ደግሞ በቃ ማመን ስላለብንና ራሳችንን አሳምነን ስለሆነ ነው ያለ ነው። ይሄ ነው የምላችሁ። ከዛ ባለፈ ግን ሁሉም ሰው ጋብዣ ያለሁኝ እኔ ሁሉም ሰው እንዲመጣ እፈልጋለሁ። ስለዚህ ይሄ ነው፣ አዲስ ነገር የለም። ለማንኛውም ፋሚሊዎች ይሄ ከሆነ ጥያቄያችሁ ማለት ነው ተመልሶላችኋል ብዬ አስባለሁኝ። ሌላ መጠየቅ የምትፈልጉት ጥያቄ ካለ መጠየቅ ትችላላችሁ። ምን አለ መሰለ ከብርሽ ይቅርታ፣ እነ ሙቤ ከአንተ በላኛ እናውቀውም ወይም አንወደውም፣ ግን ስትመጡ አብራችሁ ነበርን። አሁን ስትለያዩ ደግሞ እኛ የምናስበው ተጣልቶ ነው የምንለው። ምክንያቱም ብዙ ጊዜ ሆናችኋል። በዛ የተነሳ ነው እንጂ ጉዳይ አወራን እኮ አይደለ? አሁን ተፈቶላችኋል ብዬ አስባለሁ። አሁን ድጋሚ ነው እየጠየቅሽኝ ያለሽ። ይቅርታ ድጋሚ ነው እየጠየቅሽኝ። አይደለም ምን ለማለት እንደፈለግ ታውቃለህ? የቻለ በደስታችሁ ከእናንተ ጋር ሆኖ ደስታችሁ ቢካፈል ደስ ይለናል። ያልቻለ ደግሞ ችግር የለውም እዚህ ጋር ማለት ነው፣ እንደ ሁኔታ ማለት ነው። ለዛ ነው ሁሉም ሰው ግዴታ ካልመጣ ማለት አንችልም። በጣም ነው የሚከብደው። እግዚአብሔርን ነው የምላችሁ፣ ነገሮች በጣም ይከብዳሉ። በቃ ስለዚህ እኔ ስላየሁትም ነው ሰዎችን መጫን አልፈልግም። እና መቻል አቅም አለኝ የሚል ሰው በትኬት ቆርጦ 3 ቀን 4 ቀን ማድሮ መመለስ ይችላል። የትኛው ጓደኞችም ሊሆኑ ይችላሉ፣ ኢቨን ከውታጀራም ሊሆን ይችላል። እንደውም አንዳንድ ሰዎች ከአሜሪካ ምናምን ሁላ እንመጣለን ያሉ ሰዎች ቃል ገብተውልኝ ምናምን እንመጣለን ብለውኛል። ስለዚህ ይሄ የሚሆነው ግን ሲኖር ነው። የሰው ልጅ የራሱን አቅም እያየ ነው ነገሮች የሚያደርገው። ስለዚህ ገብቷችኋል ብዬ አስባለሁ። ለማንኛውም ሌላ ጥያቄ አላችሁ? ሌላ ጥያቄ እኔ ያለኝ አሁን የሙቤ ነበረ ተመልሶልኛል፣ እግዚአብሔር ይመስገን። አብዛኛው እኔ ነበርኩኝ እንትን እያልክ ነበረው እና ስገዱት። ሌላኛው አሁን መጠየቅ የምፈልገው ፕሮግራማችሁን ማለት ቆርጣችሁ የቁርጥ ቀን ብትነግሩን። ማለት አሁን እሁድ ቀን ይመቻል ብለናል ሁላችንም። ግን መቼ እንደሆነ ምናምን በራሳችሁ ዩቱብ ብታስተዋውቁን ደስ ይለናል። እዚህ ማስታወቅ ካልፈለክ፣ ነገር ግን በትክክለኛው ቀን ይሄ ቀን ነው በዚህ ቀን ነው ብትሉ ደግሞ ደስ ይላል። እኛ ያው የምንመጣበትን ቀን ነገርናችሁ እኮ በ30 ሪል ነው የምንመጣበት ቀን።
ግን ደግሞ የቀለበቱ ፕሮግራም መቼውን የሚለው ነገር ገና እየተነጋገርን ነው። ከእናንተ ጋር አውርተን የሚመቻችሁን ቀን ተነጋግረና ምን ነው የሚሆነው? የሚመቻችሁን ቀን እናንተ ነገራችሁን የትኛው ቀን ነው የሚሆነው? አሁን ለምሳሌ እኛ በ30 ምን ቀን ነው የሚውለው ቀኑ ራሱ ማለት ነው። እና ያንንም ነገር ተነጋግረን ነው የሚሆነው። ለምን እኛ ስንመጣ ማለት የእኛ ኦዲየንሶቻችን አላችሁ ምናምን ብለን ነው። እኛን የሚጠብቀን ኦዲየንስ አለ። ታውቃለህ መቼም የሚበላ ቦታ ምንመጣው አለ። ስለዚህ ይህንን ደግሞ ስናደርግ እኛ በዛ ሰከረ ይሄ ቀን ነው በቃ ምናምን ልንል አንችል። ከእናንተ ጋር አውርተን የሚመቻችሁን ቀን አሪፍ ፕሮግራም ነው እንግዲህ እናሳልፋለን ብለን ያሰብነው። እንግዲህ በሰፊ ነው ነገሮችን እኔ ያሰብኩት። ከተሳካልኝ እግዚአብሔር ካለ እንግዲህ አንድ የመድኃኒዓለም ይረዳኛል ብዬ አስባለሁ። በፈረንጆች ይመጣሉ። ከዛ በኋላ ያንን ደግሞ ይማከሩበታል። ለእሑድ እሑድ ነው የሚመች። ሮመዳን መቼ ነው የምወጣ? ምን ቀን ነው? እንደዚህ ቢሆን እኔማ እየቀጠሉ የአንቺ ጋለሞቶቹን በዚህ ሀገር ማለት ነው 31 በዚህ ሀገር ማለት ነው። የዚህ ወር ኧረ በጎቹ አበዱ። እንደዚህ ቢሆንስ ከቲጂ ከነሩታ ከነሃይማን ሀኒቾ ጋር ጊዜ ጋር ያውሩና ወይኔ አበዱ። ከዛ መቼ እንደሚመቻቸው ያድርጉ። እነሱ ከስራ እሑድ ስለ እረፍት ስላላቸው እነ ቡዜ እሑድ ቀን ነው የሚሻለው። በቃ ከዛ አብርሽ በውስጥ ይነግሩሃል ማለት ነው። ጾሙ መቼ ነው የሚፈታው? በውስጥ ይነግሩሃል። እንደዛ ይሻላል። ቆይ ለምን አስቀመጠ? ቆይ ሞባይል ባንክ ቤት አካውንቱን ለምን አስቀመጠ? አካውንት አስቀመጠ። ደስታችሁ ሙሉ ያድርግ። ይኸው የጻፈት ገብተሽ ይኸው እንጂ ይኸው አካውንት አስቀምጧል እኮ። ያብቃችሁ ፈጣሪ አይለያያችሁ። ፍቅራችንና ትዳራችሁ ይባርክላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለዘላለም ኑሩልን። እሺ ሩቲ ሰማ አድርግልኝ። ያለ እናንተ ደግሞ ደም ስራቸው አይሰራ አሉ እና እነሱን ደግሞ ይብላ ደግ አደረግ ይብላ። ጌታን ጎበዝ ነው። እነዚህ ቆሻሾች አፈር ነው። ከምሬን ነው አብርሽዬ ማለት ነው። እውነት እናንተ ሁለቶች ቡና ራሱ እያፈላችሁ እቤትን ብትጠርጉ ስብመጡ ሁለታችሁ ይሻላል። እግዚአብሔርን እንደው ሌላ ሰው መሀላችሁ አታስገቡ። እንደው በፈጠራችሁ ልክ እንደ ዩቱብ ቡታጅራ ላይ እንደምትሰሩ ስሩልን። እንደው አሁን የመጡ ሰዎች ምንም አጣምንም ህይወታችሁ ነው እየበጠበጡ ያለ። እናንተን ብቻ ሳይሆን እኛም እያስለቀሱ ነው እዚህ። በቃ ራሳችሁ ብቻ ነው። እናንተ ሁለቶች ራሱ እኮ ብዙ ሰው ነው የሚጠብቃችሁ። እኛ የምንፈልገው እናንተን ብቻ ነው። ወይኔ በቃ ቡና እያፈላችሁ እየተደባደባችሁም በሆኑ ቶሎ እኛ አንፈልግም ሌላ። እግዚአብሔርና የታመመ ሰውስ ህዝቡ ዛሬ ሄዳበታለች። ህዝቡ እየታመመ ነው የሚገበት። ኧረ ማንም አልታመመ ሰው ምን አገባን እኛ አለው አውቆ እሺ ጨረሳችሁ? 6 ሰዓት ሊሞላ ነው። በቃ እዚህ ጋር እንዳልኩኝ ላውራ ወንድሜ ሌላ ሰው ላስገባ። እኔ ላውራና እኔ ልወረድላችሁ። ሌላ ሰው ላስገባና አንዴ። ኧረ ሴቶች ወንድም አለምዬ፣ ኧረ ሴቶች እርካሽነት። በመጀመሪያ ደረጃ እንኳን ደስ አላችሁ፣ እንኳን ለዚህም ቀን አበቃችሁ። በጣም ደስ ብሎናል። ሁሌም ደስ ይበላችሁ፣ ክፏችሁን አያሰማን፣ ደስታችሁን እንጂ የእናንተን ሀዘን የእናንተን ክፉ ፈጣሪ አያሰማን። ሁሌም ደስ ይበላችሁ፣ እኛንም ደስ ብሎናል። ለዚህ ቀን ለመድረስ ብዙ ዋጋ ተከፍሎለታል። ዋጋው ደግሞ ፍሬውን ስላገኘ እኔ በበኩሌ በጣም ደስ ብሎኛል። እርካሽነት ከብዳችሁ ነገ ላይ የምትስሙ ያድርጋችሁ። በሰላም ደግሞ ለዛ ለሰርጋቸው ቀን አድርሶን ደስታቸውን አብረን የምንካፈል ያድርገን። ባንመጣ እንኳ በዙ በሚዲያ አብረን እንካፈላችኋለን። እኛንም ፈጣሪ ትዕግስቱን ይስጣችሁ በሉኝ። ሁላችሁም ለእኔ በተለይ ትዕግስቱን ይስጥሽ በሉኝ። ከዛ ለታ ስልኬን ካልዘጋው አላውቅም ይሁን
እና የኔ ውድ ወንድም ጀግና ነህ፣ ሁሌም በርታልኝ። የኔ መሪ የሚዲያ መሪ ነህ። ባይዘው ያንተን እሺ ያንቺ መሪ ነው። ያንቺ አለቃ ነው እንጂ ሚዲያ አይደለም እሱ። ታናደነላ አስተካክል፣ እሷን ነገር ብታስተካክለን ደስ ይለናል። እና በርቱን ይወጥቻለሁ። ጋላሞታ እሺ ወንዶቼ ወዳችኋለሁ ሁላችሁንም። ሩትዬ ሳምልኝ፣ እሷንም አላየኋትም ግን አላየናትም። ይሁን መልካም አዳር ይሁንላችሁ። እሺ እኔ ልቀጥል። አይ ጠይባ ውጭ ላውራበት ውጭ ልኛኝ አወራሽ አልወጣም። ያወሩ ልጆች አወርድና እዛ የሚጠብቁ ብዙ ሰዎች አሉ። ከታች አስገባቸው። ሩታን ሰሚራ ሚውት አድርጉ ከቻላችሁ። ወይ ቅሌት ወይ ቅሌት። አታወሩኝም እንዴ? ቴጂ አታወሪም? እኔ ብትረብሽም ብታቃጠለኝም ጨጓራዬን ብትልጥም ምንም ማድረግ አልችልም። እያቃጠልከኝም ቢሆን በአንተ አልደራደርም። በሩታዬም እንደዛው። ለዚህ ስለደረስክ ግን ስላኮራህን ሁሌም ስለምንኮራብክ ደስ ብሎናል። እግዚአብሔር ደግሞ ደስታን ሙሉ ያድርግልን። ብታስወጣኝ ነው እንዴ? እንዳትነካኝ በጋ ያው በእውነት ምን በቃ እዚህ ስለደረስክ ትልቅ ቦታ ስለደረስ